የጌታን ፍቃድ መፈለግ ማለት ልክ እንደ አንድ ተጓዥ በምሽት የላምባ ማብራት ይዞ ጉዞ ከመጀመር ጋር ይመሳሰላል። ማብራቱ ሙሉ መንገዱን በአንድ ጊዜ ባያሳይም ለእያንዳንዱ እርምጃ ግን በቂ ብርሃን ይሰጣል። መርከበኛ ካምፓሱን አምኖ በባህር ላይ እንደሚጓዝ ክርስቲያንም በእግዚአብሔር ፍቃድ ውስጥ መሰወር አለበት። የእግዚአብሔር ፍቃድ ሁልጊዜም እንደ ማለዳ ፀሐይ ነው። ፀሐይ ስትወጣ ጨለማው በራሱ ጊዜ እንደሚሸሽ ሁሉ የጌታ ፍቃድ በሕይወት ሲነግስ ግራ መጋባትና ስጋት ቦታ ይለቃል። ፍቃዱን ስታገኝ ልብህ እርፍ ይላል። ያ ዕረፍት ደግሞ ከምንም አይነት ቁሳዊ ስኬት በላይ ትልቅ የምስክርነት ቃል ነው። በተራራማና ጭጋጋማ መንገድ ላይ እንደሚጓዝ በግ መንገዱን ላታየው ትችላለህ። ነገር ግን እረኛውን ካወቅ መንገዱን ማየት አይጠበቅብህም። በጥንት ዘመን ተጓዥ በብርሃኑ ሲጓዝ መንገዱን የሚያውቁት በከዋክብት ነበር። መሬት ላይ ምንም አይነት ምልክት ባይኖርም ቀና ብለው ሰማይን ሲያዩ ግን የሚሄዱበትን አቅጣጫ ያውቃሉ። የጌታ ፍቃድም እንዲሁ ነው። በዙሪያ ያለው ምድራዊ ሁኔታ ግራ ቢያጋባም ቀና ብለህ ወደ እርሱ ስትመለከት በልብ ውስጥ የሚበራው የተስፋ ኮከብ ይመርሃል። የጌታን ፍቃድ ማወቅ በክርስትና ሕይወት ውስጥ ትልቅ ቦታ የሚሰጠውና ለብዙዎች ጥያቄ የሚሆን ጉዳይ ነው። በሕይወታችን የእግዚአብሔርን ፍቃድ ለመረዳት የሚረዱ ዋና ዋና መንገዶች እንደሚከተለው ማየት እንችላለን። አስቀድመው ግን ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ። አንደኛው የጌታን ፍቃድ የምናውቅበት የመጀመሪያው መሳሪያችን የእግዚአብሔር ቃል ነው። ይህ ትልቁና ዋነኛው መንገድ ነው። መጽሐፍ ቅዱስ ለብዙ ነገሮች የጌታ ፍቃድ ምንድነው ብለን እንድንጠይቅ አይጠበቅብንም፣ ምክንያቱም በግልጽ አስቀምጦታል። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16-18። አንድ የምናስበው ነገር የጌታ ፍቃድ መሆኑን ለማረጋገጥ ከመጽሐፍ ቅዱስ ጋር ማመሳከር አለብን። ከቃሉ ጋር የሚጋጭ ማንኛውም ሐሳብ የጌታ ፍቃድ ሊሆን አይችልም። ሕግ ለእግሬ ማብራት ለመንገዴ ብርሃን ነው ይላል መዝሙር 119 ቁጥር 105። ሁለተኛው የውስጥ ሰላም። አንድ ነገር ለማድረግ ስናስብ ወይም ስንወስን በውስጣችን የሚሰማን ሰላም ትልቅ ምልክት ነው። ቆላስያስ ምዕራፍ 3 ቁጥር 15 የእግዚአብሔር ሰላም በልባችሁ ይግዛ እንደሚለው ግራ መጋባትና ጭንቀት ያለበት መንገድ አብዛኛውን ጊዜ የጌታ ፍቃድ አይደለም። የእግዚአብሔር ፍቃድ ሲገለጥ በነፍስ ላይ የሚወርድ ሰማያዊ እርጋታ አለ። የእርሱ ፍቃድ ሲሆን በጭንቀት ጨለማ የተዋጠው ልብ እንደ ንጋት ጀንበር ቀስ እያለ ያበራል። ወዴት ሊሄድ የሚለው ግራ መጋባት ጠፍቶ መንገዱ በብርሃን የተሞላና ግልጽ ይሆንልሃል። በውስጥ የሚፈሰው ሰላም እንደ ጸጥተኛ መጓዣ ነው። በዙሪያ ዓለም ቢበጠበጥና ሰዎችን ቢጮውና ሁኔታዎች ቢረበሹም አንተ ግን በፈጣሪ እቅፍ ውስጥ እንዳለ ይሰማል። ይህ ሰላም አትፍራ፣ እኔ ካንተ ጋር ነኝ የሚል የሰማይ ማረጋገጫ ነው። ልብ በሰላም ሲሞላ እግዚአብሔር በዚያ አለ። በሕይወት ጉዞ ላይ ልብ ሰላም ካገኘና ነፍስ ካረፈች ያ መንገድ የእግዚአብሔር የፍቅሩ ፍቃድ ያረፈበት የሕይወት ጎዳና ነው። ሦስተኛው አንድ ነገር የእግዚአብሔር ፍቃድ መሆኑን የሚያሳየው ምልክት የሁኔታዎች መመቻቸት ወይም የተከፈተ በር ነው። እግዚአብሔር አንዳንድ ጊዜ በሁኔታዎች ይናገራል። የምንፈልገው ነገር እንዲሆን መንገዶች ሲቀኑ ወይም ደግሞ በምንም ታምር ሊሆን ካልቻለ ያ የእግዚአብሔር አዎ ወይም አይደለም መልስ ሊሆን ይችላል። እግዚአብሔር በአንድ መንገድ እንድንሄድ ካልፈለገ በሩን በምንም ታምር እንዳይከፈት አድርጎ ይዘጓል። በተቃራኒው ደግሞ የእርሱ ፍቃድ ሲሆን ተራራ የመሰሉ መሰናክሎች ከፊታችን ይወገዳሉ። ያልጠበቅናቸው አጋጣሚዎች ደግሞ ይፈጠራሉ። የሁኔታዎች መገጣጠም የጌታ እጅ በጉዳዩ ላይ እንዳለች ማሳያ ነው። የተከፈተ በር ማለት በገዛ ጉልበት ሰብረ የገባበት ሳይሆን በጊዜውና በሰዓቱ በፈጣሪ ቸርነት ገርበብ ብሎ የምታገኘው የግብዣ ደጅ ነው። አንዳንድ ጊዜ ለወራት የለፋበት ነገር ዝግ ሆኖ ቆይቶ የእግዚአብሔር ፍቃድ ሲሆን ግን ያላሰብካቸው አጋጣሚዎች እንደ ጅረት ፈሰው መንገድህን ያነጹልሃል። ይህ ሁኔታ እኔ ካንተ ጋር ነኝ የሚል የእግዚአብሔር የዝምታ ንግግር ነው። የተከፈተ በር ማለት ያንተ ዝግጁነት፣ የእግዚአብሔር ቸርነት በአንድ ላይ ሲገናኙ የሚፈጠር የሕይወት ብርሃን ነው። አራተኛው በሕይወታችን ላይ የእግዚአብሔር ፍቃድ የምናውቅበት መንገድ ጸሎት ነው። በጸሎት መጠየቅ ከእግዚአብሔር ጋር የሚደረግ ተራ ንግግር ሳይሆን የልብን ትርታ ከሰማያዊ ፍቃድ ጋር የሚስማሙበት ረቂቅ ጥበብ ነው። ብዙ ግራ የሚያጋቡ አማራጮች እያለ ጸልየ ስትነሳ ወደ አንደኛው መንገድ ልብ በዝምታና በልብ ሙሉነት ሲያዘነብል ያ የጸሎት ውጤት ነው። ጸሎት የነፍስ መልሕቅ ነው። በማዕበል ውስጥ ብትሆንም እንኳን እግዚአብሔር በዚህ መንገድ አለ የሚል መረጋጋትን ያጭርብሃል።
ጸሎት መጠየቅ ብቻ ሳይሆን ማዳመጥም ነው። ብዙ ጊዜ በጸሎት ስንጠይቅ ፍላጎቶቻችን ዘርዝረን እንጨርሳለን። ነገር ግን እግዚአብሔር ምላሽ የሚሰጠው ነፍሳችን ጸጥ ስትል ነው። ልክ እንደ ግድቧ የሐሳብ ማዕበል ሲቆም እግዚአብሔር በሕሊና የሚያስቀምጠው ሐሳብ በግልጽ ይታያል። በጸሎት ውስጥ የምታሳልፈው የዝምታ ጊዜ እግዚአብሔር በመንፈስ ላይ የፍቃዱን አሻራ የሚያኖርበት ልዩ ሰዓት ነው። የጌታ ፍቃድ ለነፍሳችን ሰላም፣ ለእርሱ ክብር የሚሆን መንገድ ነው። እርሱ እረኛ እንደመሆኑ ወደ ለመለመ መስክና ወደ ረፍት ውኃ የሚመራን በገዛ ፍቃዳችን ስንታመነው ነው። የጌታ ፍቃድ ሁልጊዜም መጨረሻው በረከትና ሕይወት ነው። ፍቃዱን መከተል ከስህተት መራቅና ወደ እውነተኛው የሕይወት ሙላት መግባት ነው። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።